የኤርትራን ትገነጠልን ፍላጎት አለው መሰለኝ በወቅቱ አይደል ነው የዚህ ኦሮሞን መገንጠል የሚልም ህልም ስላለው ኤርትራ ተገነጠለች ኦሮሞ ይገነጠላል ብሎ ስለሚያስብ ይሆናል ሊያጽናና ይሞክረው ባይ ዘ ወይ ኢሳያስን በጣም እያከበረውም እየፈራውም ነው የሚጻፈው ብዙ ጊዜ ያታለኛል ይላል እና ይህን ህዝብ ምንድነው መመግበው አለኛል እና ፕሮኦነግ ነበር ይላል ኢሳያስ አሁን ሄድና ምን ቸገራችሁ ይለናል አለ ሌንጮ ባክ ገንዘብ አጣን ገንዘብ የለንም አለቀብን ገንዘብ ስለው ሂድና ከሌን ጠይቀው ነግረዋለሁ ይለኛል አለ ከዛ እኔ ሰዎችን ልካለሁ ሌንጮ ሰዎች ስልክ በጆንያ ገንዘብ ሞልቶ ይዘው ይመጣሉ አለ በጆንያ 2 ሚሊዮን 3 ሚሊዮን ይሲ ያኔ ያው ባንኮቹ ምኖቹን ስለሚዘርፍ በጆንያ አለ አንዴ 2 ጆንያ ይዘን መጣናል ከኢሳያስ ከዛ ደግሞ በቃ ከቲፒኤልኤፍ ይልቅ ብዙ አፕሮች የሚያደርገው ሌንጮን ነበር መሰለኝ ሳየው በኋላ ግን ምን አለ የህዋቶች የሚሰጡት ጥቅም እየበለጠበት መጣ ይላል እየበለጠበት ሲመጣ እኛን መምታት ጀመረ ይላል ስለዚህ አሁን አንዱ ችግር ኢሳያስ ምን አበላቸው ነበር ምናምን የሚለውን የኢኮኖሚ መዋቅሩን አምጥቶ ኢትዮጵያ ላይ ዘረጋ መዋቅሩ ኢሳያስ ኤርትራም ሆኖ ሰርቫይቭ ያደረገው በኢትዮጵያ ምክንያት ነው በጣም ይሄን ግልጹ ነው ጥገኛ መዋቅሩን አምጥቶ ዘረጋ ኢትዮጵያ ላይ ባንክ ዘረጋ ኤርትራ ባንክ ነበራት ሆርን ሚል ታውቃላችሁ ኤክስፖርት ያደርግ ነበረ ትልቁ ኤክስፖርት ከሚያደርገው ነገር አንዱ ቡና ነው ቡና ሳያመርት ትልቁ ኤክስፖርት አድራጊ ሆና ነበር ኤርትራ በአንድ ወቅት ላይ የኢትዮጵያ ውስጥ ገብተው ደቡብ ኢትዮጵያ መጥተው ስልጤና ጎራጌ ክልል ጽድ ይሄ የሚበልቅ ጽድ ዝግባ ባህርዛፍ ቆርጠው ኤክስፖርት ያደርጉ ነበር ወደ አስመራ ይወስዱ ነበር እስከዛ በነፃ ማለት 100,000 ቶን ቡና ኮንትሮባንድ ሰርቶ ተይዞበት መለስ ነው የለቀቀለት 100,000 ቶን ቡና ይሰደው ተውት ብሎ ስለዚህ የዘረጋው ኢኮኖሚ በሙሉ ኢትዮጵያ ላይ የተዘረጋ ኢኮኖሚ ነበር የነበረው ከዛም አልፎ ዶክመንት ጽፎ የምስራቅ አፍሪካ ሲንጋፖር የምስራቅ አፍሪካ እስራኤል ብሎ ሚሊቴሪውን የእስራኤል ሚሊተሪ ኢኮኖሚውን ሲንጋፖር ቤዝዶን የኢትዮጵያ ኢኮኖሚ ሊያደርግ ነበር የጨነገፈው ልሙሱ ነው ቲፒኤልኤፎችም ዋዛ አልነበሩም የሱን ሲንጋፖር ዶክመንት ወደ ኤፈርት ዶክመንት ቀየሩት የሱ በፓርቲ ደረጃ በዘብዛለው ያለውን እነሱ የራሳቸውን ፓርቲ አቋቁመው የፓርቲያቸውን በኤፈርት ስም እነሱ ሰበሰቡት ላሟን አንሰጥም አሉ ሶ ኢሳያስ ከኦነግ ጋር የተጣላው ይላል መጣላት የጀመረው የኢኮኖሚና የተለያየ ጥቅሞችን ከቲፒኤልኤፍ ማግኘት ሲጀምር እነ ሌንጮ ተጣላቸው እነ ሌንጮ ኢቭን ሰራዊታቸውን ካስገቡ በኋላ ካደን ይላል ወደ ካምፕ ካስገባን በኋላ ኢሳያስ ጋር ሄደን አቤቱታ አቀረብን እንደ ካምፕ ከተውን እኮ ቲፒኤልኤፍ ካምፕ አልከተተም የተስማሙት ቲፒኤልኤፍም ካምፕ እንዲያስገባ ኦነግም ካምፕ እንዲያስገባ ነበር ኦነግ ጎትቶ 20,000 ወታደሮቹን ካምፕ አስገባ ቲፒኤልኤፍ አላስገባም ከዛ ሌንጮ ቅሬታ ላይ ያሰር ጌታዬ ኢሳያስ እንቢያሉኝ እኮ ቲፒኤልኤፎች ያሳፍራል ባይዘው አንዳንዶቹ የጻፋቸው ነገሮች ጌታዬ ብሎት ነው ሄደው በቃ ኢሳያስ ጋር ቅሬታ ላቀርብ ኢሳያስ ጋር ሄድኩኛል ሌንጮ ሄድኩኝና እንደው በቃ እኛ ሰራዊታችንን ካምፕ አስገባን እነሱ ግን ካምፕ አላስገቡም ስለው ኢግኖር አደረገኛል ለምንድነው ኢግኖር ያደረገው የኢኮኖሚ ጥቅም ከኦሬዲ ከቲፒኤልኤፍ ኢሳያስ ማግኘት ጀምሯል ቢትሪ ያደረገው
እሱ ብቻ አይደለም ማለት መከላከያ የኢትዮጵያ የቀድሞ ጦር እንዲፈርስ ኢሳያስና እነመለስ ነው የተነጋገሩት መጀመሪያ ይላል። እኛም ግን ይሄ ከሚኒሊክ ጊዜ የቆየ ሰራዊት ምናምን ብለን ስላሰብን እነሱ ቀድመዋል አለ። ከተነሰሱ ቀድመዋል፣ የኢትዮጵያ ጦር መፍረስ አለበት ብለዋል። እኛም በነበረን የፖለቲካ አመለካከት ይሄ የሚኒሊክ ጦር፣ ይሄ የኃይለ ሥላሴ ጦር፣ ይሄ ደርግ ጦር ብለን መፍረስ አለበት የሚል ስሜት ነበረናል። ግን የመፍረሱ ስሜት የመጣው ከነ ኢሳያስና ከነመለስ ነው። እነሱን ተከትለን ይላል። ከዛ በኋላ ወሰንን የኢትዮጵያ የጦር ይፍረስ ብለን ወሰንን። አሁን ይጸጽተኛል ብሎ መጣ። የነ ኢሳያስ ውሳኔ ነው። ኢትዮጵያ ውስጥ እያንዳንዷን ነገር ነበር የሚያቦካው ኢሳያስ። እያንዳንዷን ፈረሰ አለ። የኢትዮጵያ መከላከያ ሰራዊት አፈረስነዋል። ጸጸተኛል፣ ቆጨኛል። አሁን በመጽሐፉ የሚያስቅ ቁጭት ደግሞ ቁጭቱ ምንድነው? ለካ አብዛኛው የኢትዮጵያ ጦር ኦሮሞ ነበረ። የሌንጮ ጸጸት ኦሮሞ ስለሆኑ ያው እሱ ማይንድ ሴት ኦሮሞ ብሔርተኛ ነው። አይ ነው ኦሮሞ ስለነበረ ማፍረሳት እንዴት እንደሚታለል እንደው እንትን እንደሆኑ እንኳን ስታያቸው ማለት ነው። ከዛ በኋላ የዚህ እንትኑን ጦርነት ያነሳል። እዚህ አንድ በጣም በሰፊው ሻዕቢያ የጨፈጨፈበት ጦርነት ምንድን ነው የተረዳሁት ከሌንጮ መጽሐፍ ከሌሎቹም ከብዙ ኤክስፒሪየንስ ኢሳያስ ትንሽ ረፍት ያገኘው አይ የኢትዮጵያን ኢኮኖሚ ተቆጣጥሬ ሰርቫይቭ አደርጋለሁ ብሎ ተደላልሎ ነበር የነበረው። አልቸገርም እንጂ ጨንቆታል። እቺ ትንሽ የምትባል ኤርትራን ተሸክሞ መኖር ለኢሳያስ ጨንቆታል። አሜሪካኖችም አሉ እየደገምኩት ነው፣ በጣም ኢምፖርታንት ስለሆነ አገኙታል ኢሳያስ። አሜሪካኖቹ አንተ እቺን ትንሽ ሀገር ይዘህ ለምንድነው ምን ያደርግልሃል? ኢትዮጵያ ምራ፣ በቃ ኢትዮጵያን ተቆጣጠርና ኢትዮጵያ ምራ አሉታል። ከሆነ ጊዜ በኋላ በቃ ኢትዮጵያ ምራለሁ ብሎ አስባል። ትልቅ ናታ ኢትዮጵያ። ኢትዮጵያ ቀላል ሀገር እንዳትመስላችሁ። ሩጫ ያለው የሁሉ ሩጫ ያለው ኢትዮጵያ ትልቅ ሀገር ስለሆነች እንዳይመስላችሁ። እንደዋዛት ይዋት ኢትዮጵያን ትልቅ ሀገር ናት። ጥሩ ሊደርሺፕ ካገኘች የውልሲ ኢትዮጵያ የት ደረጃ እንደምትደርሱ እኔ እምነት አለኝ። በዚህ ታጥቃ አሜሪካኖቹ የነገሩትን ተስፋ አድርጎ ሊመራ ወሰናል። ከዛ ለቲፒኤልኤፎቹ ሲነግራቸው ኖ አይ አንተማ ኤርትራ፣ ምክንያቱም መለስ እነ ስብሃት ኢትዮጵያን የሚመሩት ኤርትራን ለማስገንጠል ነው። ታውቃላችሁ። ከኢሳያስ በላይ የኔ መከራከሪያ ያቺ ጽሁፍ ታስታውሳላችሁ፣ የስብሃት ዶክትሪን ከኢሳያስ በላይ የኤርትራ ብሔርተኛ ስብሃት ነው። ከኢሳያስ በላይ የኤርትራ ብሔርተኛ መለስ ዜናዊ ነው። በነገራችን ላይ ኮት አድርጉልኝ። በኤርትራ ብሔርተኝነት መለስ ይበልጣል ከኢሳያስ በታማኝነት። መለስ ለኤርትራ ብሔርተኝነት ታማኝ ነው። ስብሃት ለኤርትራ ብሔርተኝነት ታማኝ ነው። ፈትለወርቅ ሞንጆሪኖ ለኤርትራ ብሔርተኝነት ታማኝ ናት። ከፈትለወርቅ በላይ አይደለም ኢሳያስ ለኤርትራ ብሔርተኝነት ታማኝ አይደለም። ስለዚህ ሲያዩት ኢትዮጵያ ምናምን ሲሉ እኛ ያሰብናት ኢትዮጵያማ አንተን የምትከተ ኤርትራ የምትባል ሀገር ነው ህልማችን። ኤርትራ የምትባል እንደ ሀገር እኔ አሁን እንደ ሀገር መምጣት አለባት የለባትም፣ የህዝብ አምቢሽን ምንድን ነው ምናምን እሱን እያልኩ አይደለም። የህዝብ አምቢሽን ነው። አም ቶኪንግ አባውት ስለ ኢሳያስ ነው ማወቅ።
ኢሳያስ ግን የኤርትራ ብሔርተኛ አይደለም። መለስ ነው የኤርትራ ብሔርተኛ፣ ስብሃት ነው የኤርትራ ብሔርተኛ፣ ፈትለወርቅ ናት የኤርትራ ብሔርተኛ። ሌሎቹ በዛ ዙሪያ ያሉ ሰዎች ናቸው የኤርትራ ብሔርተኞች። ስለዚህ የኤርትራን ትቼ ኢትዮጵያን አስተዳድራለሁ ብሎ ሲያስብ መጡና ነው አሉ። አትችልም፣ ሂድልን አሉ። ሂድልን ማለት ስለፈሩት ግን ምን አደረጉ? ስዩም መስፍን ወጣና አለ። ወጥቶ ስዩም መስፍን በምናቋቁመው የሽግግር መንግስት የኤርትራ ሻቢያም ህግደፍም ይሳተፋል ብሎ መግለጫ ሰጥቷል። እኔ ሳላደንቃቸው አላልፍም። በዚህ ባይዘው ስዩም መስፍን ወጣና ህግደፍም በኢትዮጵያ የሽግግር መንግስት ይሳተፋል አላቸው። ያኔ የኤርትራ ወታደር፣ የኤርትራ ሚሊቴሪ፣ የኤርትራ ህዝብ ምናምን ዞረበት ኢሳያስ። ሆን ብሎ ነው ያደረጉት እነሱ ይላል እሱ። ሆን ብሎ ነው ያደረጉት። እንዴው ነው ለነጻነት ነው እንጂ የኤርትራ የሽግግር መንግስት ልንሳተፍ ነው እንዴ ምናምን ሲሉ ደነገጣል። ወጣና አይ እኛ ለሽግግር መንግስት አንሳተፍም ብሎ መግለጫ ሰጠ። ነመለስ በቃልቸው መጡት። ኤኒዌይ ህልማቸውን አሳኩ። ኤርትራን አስገነጠሉ፣ ባህር በሩን አስወሰዱ። ከዛ በኋላ እንዳልኳችሁ ኢሳያስ የጥገኝነት አስተሳሰቡና የሚሊቴሪዝም አስተሳሰቡ ሁለት ነው። ኢሳያስ አንደኛ ፒውርሊ ጥገኛ ነው፣ ሁለተኛ ወታደርተኛ ነው። ጥገኝነቱና ወታደርተኝነቱ የሚመጋገቡ ናቸው። ኢሳያስ ናው ጥገኝነቱ ተኮላሸ፣ ቲፒኤልኤፍ ገደል ከተተበት፣ ባዶ ቀረ ማለት። ሚሊቴሪውም የኤርትራ ሚሊቴሪ መሸከም ይችል አቅም የለውም፣ ሪሶርስ የለማ፣ ተኮላሸ ሚሊቴሪዝም። ደን ኢሳያስ ያበደ ሰው ሆነ ማለት፣ ጨርቁን የጣለ ወፈፌ ሆነ፣ ዳይኖሰር ሆኖ ማለት። ስለዚህ የኤርትራው ዳይኖሰር ያጋጠመው አደጋ ይሄ ነው። ያለፉት 34 ዓመት ጉዞ የዳይኖሰሩ ጉዞ ይሄ ነው። ለዚህ ነው የትግራይን ህዝብ የኤርትራን ህዝብ ጭቃ ላይ ጥሎ ምድረ በዳ እያደረጋት ያለው ኤርትራን ከቂም በቀል ተነስቶ የኤርትራን ህዝብ እየተበቀለ ነው ኢሳያስ። ከዚህ በቀል መውጣት መቻል ማስወጣትም መቻል አለብን ብዬ ነው የማምነው። ቅድም የቺካጎ ቦይስን ሳነሳ እንደ ኢትዮጵያ ምን ልንሰራ ይገባል፣ ኤርትራን ነፃ ከማውጣት አንጻር ምን አይነት ድጋፍ ያስፈልጋል ኢን ዘ ሎንግ ራን። ቢኮዝ ኢሳያስ ሲወድቅ ሻቢያ ኤርትራ ልትፈርስ ትችላለች። ሻቢያ ከወደቀ ደግሞ የበለጠ ኤርትራ ትፈርሳለች ብዬ ነው ማስብ። በመፍረሷ ላይ ደግሞ አንጠቀምም ብዬ ስለማስብ ነው። የኤርትራ መፍረስ ለኢትዮጵያውያን አይጠቅም። በጎበዝ አለቆች ኤርትራ ብትገባ አንጠቀምም። ዘላቂ ጥቅም አይኖረንም። ስለዚህ ካሁኑ ቺካጎ ቦይስ ማዘጋጀት ያስፈልጋል ብዬ አምናለሁ። ኢሳያስ ሲሄድ ዝም ብላ ዘጭ ብላ ማትወድቅ ሀገር ማሰብ የኢትዮጵያውያን የኤርትራውያን ጨምሮ ኃላፊነት ነው ብዬ ነው ማስበው። ከዛ በተረፈ አሁን አንዳንዶች የሚያወሩት ማዕት ነገር እያየው ነው። ለኤርትራ ቋሚ ጠበቃ ሆነው ማያቸው ሰዎች አሉ። አሁን የዚህ የሰሞኑን እቺ ጽምዶ ምናምን ከህወሓት ጋር ምናምን ትል እቺ የአማራውን ብሔርተኛ የአማራውን ዘረኛ አይ ቲንክ ሻቢያ ትእዛዝ ስለሰጠ ሻቢያ ትእዛዝ ሰጥቷል። ባይዘው ለአማራ ዘረኛው በሙሉ እዚህ ውጭ ሀገር ያሉት የአማራ ዘረኛ ሚዲያዎች ቲፒኤልኤፍ እንዳታቆሽሹ ብሏቸዋል። ተመልሶ መምጣት ፈልጓል ሻቢያ እና ጠቅላላ ለአማራ ዘረኛ ሚዲያው እና ለነሱ ተላላኪ ለሆኑት በሙሉ ከቲፒኤልኤፍ ጋር የአማራ ህዝብ እንዲሰራ ማለሳለስ አለባችሁ ተብሎ ፕሮጀክት ቀርጾ እየተንቀሳቀሱ ነው። እና አሁን እንደነ ፋሲሌን ያለም አይነት ሰዎች እየመጡ የሚናገሩት ነገር ስማም እንዴት ይዘገንናል መሰላችሁ። ዝግንን የሚያደርግ ነገር ነው የሚያወሩት።
እዚህ ቪዲዮን አላመጣም። ግን በቃ አሁን የኤርትራ መንግስት ፌዴራል መንግስቱ ጋብዞት ነው በትግራይ ጦርነት ወይም በሰሜን ጦርነት የተሳተፈው ይላሉ። ትግራዮች ግን እንዲህ ይላሉ። እኔ የምጠይቅህ አቶ ፋሲል አንተ ኢሳት ላይ ሆነ ያራመድከውን አቋም ነው የምጠይቅህ። እስቲ ውጣና ተናገር እሱን። የኤርትራ መንግስት አንተ ኢሳት ላይ ሆነ የተናገርከው ህወሓት ተኩሶ ተገዶ ነው የገባው፣ ህወሓት ነው የጋበዘው ብለህ ስትናገር ከርመ ዛሬ ግን እቺን አቋም መግለጽ ፈራ ዛሬ። ትንሽ በጣም የሚያስቅ ነገር ስሙ። በስልጣኑ ለማስጠበቅ በጣም ብልጥ ነውና ለምሳሌ በጦርነቱ ወቅት ታስታውስ ከሆነ መቀሌ ሁለተኛው ጥቃት ላይ መቀሌ ለመግባት ሞክረው ህወሓትን ለመደምሰስ ተቃርቦ በነበረበት ጊዜ ለህወሓት ጊዜ ሰጥተዋቸው ነበረ። ያን ያደረጉበት ሁለት ምክንያት ነበረ። መደምሰስ ያልፈለጉበት ምክንያት ቅድም እሱን እንዳለው አንደኛ ለወደፊቱ ሌላ ስጋት የሚሆንብኝ የኤርትራ መንግስት ነው፣ የኤርትራ መንግስት መውካት አለብኝ ነው። ሌላው ደግሞ ከዛ ቀጥሎ የአማራ ኤሊት የፋኖ ኃይል ነው፣ ያንን መደምሰስ አለብኝ። እነዚህን ሁለት ኃይሎች ከመጣው ተመልሼ ቲፒኤልኤፍን አጠቅሜ በኢትዮጵያ ውስጥ ነው የሚፈልገውን ኢምፓየር ገነባለው ነበረ ስሌቱ። ያ አልተሳካም በተወሰነ ደረጃ። ይህን ማስረጃ አምጣ ብባል በቅርቡ አንድ ማህበራዊ ሚዲያ ላይ ያየሁት ነገር አለ። በጦርነቱ ላይ ያሉ አብይ አህመድ የኤርትራን መንግስት ጋብዞ ትግራይ ውስጥ አመጣ፣ ህወሓትን እንዲወጋ አደረገ። ያው በዛን ጊዜ ታስታውስ ከሆነ እኛ ጋር ብዙ ክርክሮች ካሄዱ ነበር የሰዓት ውስጥ ምናምን እና ትክክል ነው አይደለም የሚሉ አርጊመንቶች ነበሩ። ያው ቲፒኤልኤፍ በኤርትራ ላይ ስለተኮሰ ነው የኤርትራ መንግስት ራሱን የመከላከል መብት አለ ምናምን እያለን ጀስቲፋይ እናደርግ ነበር። በህወሓት በኩል ደግሞ ይሄ የአንድ ሀገር የውስጥ ጦርነት ነው፣ የውጭ ኃይል ጋብዞ የራሱን ህዝብ የሚያስገድል ወይም የሚወጋ በታሪክ የመጀመሪያው ነው። ፋሲል የተጠየቀው የአንተ አቋም ምንድን ነው የተጠየቀው? አሁን ዛሬ ላይ ቆመህ ምንድን ነው አቋምህ? ምን ነው ከሌህን ይላል ከሌህናል ምን አስባለ? የአንተ አቋም ምንድን ነው? ዛት ኢዝ ኮር ፖይንት ዳምን ብሎ ያው በዘመናዊ ታሪክ የመጀመሪያው ነው ብሎ የአብይን መንግስት ያወግዝ ነበር። በተበር ግን በጣም የሚገርመው ነገር አሁን ይሄ አይ ቲንክ ፋኖ ለሌሎችም ኃይሎች እንደው ትምህርት እንዲሆን ነው። አብይ ከኤርትራ ጋር አብሮ ቲፒኤልኤፍን እየወጋ የኤርትራ ጦር ትግራይ ውስጥ ባለበት ወቅት በእግረኛውም መካናይዝዱም እያለ በጎን ገና ከኤርትራ ሳይወጣ ነው ከቲፒኤልኤፍ ጋር እየተዋጋው ነው እያለ በጎን ጌታቸው ረዳንና ጻድቃን ማነው ታደሰው ወረደን ሲሸልስ ላይ ጠርቶ ከጦርነት እያለ እኮ ነው ግን አርክ ሳይወርድ ነው ሲሸልስ ላይ ጠርቶ ድርድር እናድርግ፣ ኦኬ እኛ ጦርነቱን እናቆም፣ ባንዴ ተባብረን ኤርትራን እንውጋ ብሎ ይላቸው ነበር። የጋበዝከውን ሰው ቤት ውስጥ ጋብዘህ አምጥተህ ያውም ደም እየከፈለልህ መስዋዕት እየከፈለ አጥንት እየገበረልህ ለአንተ ብሎ ገና ከቤት ሳታወጣው ከሌላ ሰው ጋር ተነጋግረህ የጋበዝከውን እንግዳ ኑ እናጥቃው ብለህ ስትዶልት ምን አይነት ሰው እንደሆን ያሳያል። የስ ፖለቲካ ልክ ነው፣ ወዳጅ ጠላት ምናምን ይባል ነገር አለ። ግን ይሄ የኤቲክስ ጉዳይ ነው፣ የስነ ምግባር ጉዳይ ነው እንጂ የእንትን ጉዳይ የዚህ ጥቅም የምናምን ጉዳይ አይመስለኝም። አትሊስት ኤርትራን ውጡ በቃ ከዛ በኋላ እንኳን ብትነጋገር እዛው ውስጥ አድርገህ ኑ በሉ አንድ ላይ ነውና እንውጋቸው እዚህ ላይ እንስማማ ብለህ ከእነሱ ጋር ስትነጋገር ይሄ ሰው ምን አይነት ሰው እንደሆነ ትረዳለህ። ይሄን ደግሞ የምለው ዝም ብዬ አይደለም። ምናልባት ጌታቸው ረዳ ራሱ የተናገረው በትግርኛ አለ። አሁንም ቢሆን አብይ ነገ ከነገ ወዲያ አሁን ያሉት ወዳጆችን ሁሉ ትቶ አሁን እሱ ጋር የቆሙትን ሁሉ ትቶ ነገ ከነደብረ ጽዮንም ከሌሎች ኃይሎች ጋር ለመታረቅ ወደ ኋላ የማይል ሰው ነው። ኤርትራዎች አይታረቁ፣
ምክንያቱም ኤርትራኖች ይሄ ቪዲዮ ተመልከት ስማው አይተን ከልጤን ሰይተና ሙሉ ራሱን ችሎ ፕሮግራም ያሰራል ግን በቃ ይበቃል ይሄ አሁን ተመልከቱ እንግዲህ አንደኛ ፋሲል ያኔ ያንተ አቋም ምን ነበረ እሱን አሁን ያኔ አቋም ይሄ ነው አሁንስ ዛሬ ሲያስቋቋም የኤርትራ መንግስት በፌደራል መንግስቱ ተጋብዞ ነው የገባው ወይስ ህወሓት ተኩሶ ጋብዞት ነው ወይ የገባው አንድ ሁለተኛ ለኔ መቸለት ያቀርብኩላችሁ የኤርትራ መንግስት ከገባ በኋላ ጠቅላይ ሚኒስትሩም ሆነ በዛ ዙሪያ ያሉ ሰዎች አይ የሻዕቢያ አካሄድ አደገኛ ነው ውጣ ብንለውም እሺ ብሎን አይወጣም ስለዚህ ከትግራይ ኃይሎች ጋር ተቀናይተን እንምታው ካለ ቴንክ ዩ ፕራይም ሚኒስተር ነው ማለት ነው በደም አስመሩልኝ ክደት አይደለም ፕራይም ሚኒስተሩ ሊመሰገኑ የሚገባቸው ብልጠት ነው እዚህ ጋር ያለው የስብና ጉድለትም ማለት ምክንያቱም አሁን ባይ ዘ ዌይ ፕራይም ሚኒስተሩ የተናገሩትን ነው ፕሩፍ ያደርጋሉ መቀሌ እንዳይገቡ እኛንን የከለከልናቸው ያለው እውነት ነው ማለት ነው የጠቅላይ ሚኒስትሩ አያችሁ ትልቁ ፖይንት ግን ምን መሰላችሁ ፋሲል የሻዕቢያ ወኪል ሆኖ ነው ያወራ ያለው አሁን እዚህ ጋር የምታዩት ኢቭን እነ ፋሲል ወደ ጦርነቱ የገቡት ኤርትራን ወክለው ነው የገቡት ኢትዮጵያዊ ሆኖ አይደለም የገቡት ቢትሬዮንን ተከዳን ያለው ኢሳያስ ተከርቷል ነው አዎ ኢሳያስ ተከርቷል አሪፍ ነው እንኳንም ተከዳ ቴንኪው በዛ ዙሪያ ለነበራችሁ ሰዎች ክደቱን ለፈጸማችሁ ሰዎች ለፋሲል ግን እና በፋሲል ዙሪያ ያሉ ሰዎች የኤርትራ ኤጀንት ስለሆኑ ተከዳን ነው ያሉ ያሉት በደንብ ይግባችሁ ይሄ መሐላው ላላ ሜዳ ላይ ኢሳያስ ተከዳ እንዴት ኢሳያስ ይከዳል ነው ያሉት እንኳንም ተከዳ ኢሳያስ እውነት ከሆነ ዲቴል ታሪኩ የለኝም ሳላደንቅ ግን አላልፍም እኛ ኢትዮጵያውያን ኢሳያስ ስለማይወጣ ከመቀሌ ሌላ ሌላ ነገር ስለሚያደርግ ቶሎ ብለን ተስማምተን እንምታው እናስወጣው ካሉ ብራቮ ጥሩ አረጋችሁና ጌታቸው ረዳን ብትስማሙ ጥሩ ነበር ታደሰ ወረደ ብትስማማ ጥሩ ነበር ጻድቃን ሳይስማማ ይቀርም አይመስለኝም ይሄ በጣም ቢኮዝ በደንብ ክሊር ሆኑ እዚህ ጋር እነ ፋሲል የኤርትራ ወኪል ናቸው ስንል ይሄው በአደባባይ ወኪልነቱን ያሳየው አንደኛው እሱ ነው ሁለተኛ ኢሳያስ ፕላን ቢ ነበረው እነ ፋሲል ኢሳያስ ናቸው ፕላን ቢ ነበረው ኢሳያስ ያለው መንግስት ጠቅላይ ሚኒስትሩን ጨምሮ የኢሳያስ ፕላን ቢ ከገባቸውና ቀድሞ ፕላን ቢን ካኮላሹ ብራቮ ነው የምላቸው ስማርትነስ ነው እዚህ ጋር ቢኮዝ ኢሳያስ ፕላን ቢ ነበረው የማይካድ ፕላን ቢ ነበረው ኢሳያስ ፕላን ቢ ነው የተኮላሸበት የኤርትራን ህዝብ ጨርሳለሁ ከጨረስኩ በኋላ አማራውን በቁጥጥር ስራው ያለው ኦሮሚያ መጥቼ የኦሮሞን ህዝብ ጨርሳለሁ የሚል ፕላን ቢ ነበረው ኢሳያስ ፕላን ቢው ተነቃበት ፋሲል አበደ በፋሲል ዙሪያ ያሉ ሰዎች አበዱ ለምን ቢኮዝ የፕላን ቢ አስፈጻሚ አካላት ስለነበሩ ስለዚህ በዛ ጦርነት ላይ እነ ፋሲል የነበሩት የኤርትራን ወክለው እንጂ የኢትዮጵያን ወክለው አይደለም ጦርነቱ ሲቆምም የተናደዱት ኢሳያስ ስለተናደደ ነው ተኮሊፍና ስላለ ነው የተናደዱት እነ ፋሲል ጥለው የወጡትን በዛ ነው ወዲ ሻዕቢያ በሉ እነሱ በሉ ጥለው የወጡት ኢሳያስ ተኮሊፍና ያለ ጊዜ so they are the agent of Eritrea ኤርትራ መንግስት እሱ ነው ዛሬ ያረጋገጠልኝ በነገራችን ላይ
አሁን እቺ ጽምዶ የምትባል ነገር ስለመጣች ጽምዶ ህወሓት ጋር ታረቁ ሚል ስለመጣ ሊያሽሞነሙናት መጣ እናስብበት ምናምን መጀመሪያ ጽምዶ ተስማሙ መጀመሪያ መረጃውን ልንገራችሁ የጽምዶ መረጃ በዚህ ላጠቃለሁ ዝርዝሩን ነገ እመጣለሁ ከዚህ በፊት እንደሚታወቀው በቀጥተኛ ከሻቢያና ከህወሓት እንዲሁም ከሱዳን ከአልቡርሃን የሎጂስቲክ ተልኮ ድጋፍ ሲያገኝ መቆየቱ ይታወቃል ይሄ ኃይል የፋኖ ኃይል ወይም አፋብን የሚባለው አሁን ላይ አፋብን በከፍተኛ ትችትና የውስጥ ለውስጥ ሴራ ስራ ከጽምዶ ጋር የሚኖረው ግንኙነት እንዲቋረጥ የሚጠይቁ ኃይሎች እየበዙ መጥተዋል ተጨባጭ መረጃ ነው የምነግራችሁ የእርስ በርስ መከፋፈል አጋጥሟቸዋል በዚህ መሰረት ከትናንት ወዲያ በተደረገ የፖሊት ቢሮ ስብሰባቸው የአፋብኖች ማለት ነው ከጽምዶ አንስራ የሚል በተነሳ አጀንዳ አንዳንድ ግለሰቦች በአቋም ወጥተዋል እንስራ ያሉት ዘመነ ካሴ ከጎጃም ሄኖክ ኪዳኔ ከወሎ ሳሚ ባለደል ከጎንደር ምሬ ወዳጆ ከወሎ ናቸው እነዚህ እንስራ ብለው ይወጡ ናቸው እንዲህ ያለ እንስራም መስራት ያስፈልጋል የሚለው ተፈራማሙ ነው ከሸዋ በሌላ በኩል በተቃራኒ አንሰራም ያሉት መከታማሞ ከሸዋ ጌታ አስራደ ከጎንደር ሀብቴ ወልዴ ከጎንደር የመጡ ናቸው ያው የጎጃሙ የእንትኑ መከታው እንደምታውቁት የእስክንድርም ኢንፊልትሬት ነው ብሎ ስለሚያስቡ ማለት ያው እስክንድርም አንስራ ስለሚል በዛንትን እንደ ቲም ባይኖርም የእስክንድር ኤጀንት ነው መከታው ስለዚህ ከቲፒኤልኤፍ ጋር አንሰራም ብለው ነው የወሰኑት ኢቭን አስረስ ማረም እንዲህ ብሎ ወደ አንሰራም አይነት ዝንባሌ ነው ምክንያቱም ምንድነው አስረስ አንሰራም ያለው ዘመነ ከቲፒኤልኤፍ ጋር ነው ያለው ዘመነና አስረስ እሳትና ጭዶ ነው አልባይዘው እንደሚያወሩላችሁ እንዳይመስላችሁ ከጽምዶ ጋር ከህወሓት ጋር እንሰለፍ የሚል አቋም ይዘው ቆይተዋል ነገር ግን ውስጥ ለውስጥ እርምጃ እንወስዳለን በሚል ዘመነ ካሴና ሄኖክ በከፈቱት ዘመቻ አንዳንድ ሰዎች ላይ አደጋ ሊያደርሱ ይችላሉ ሄኖክ በአሁን ሰዓት መቀሌ ነው ያለው ሌላው የጎንደር አሰላለፍ ነው ጎንደር በ3 ነው የተከፈለው እየሰማነው ማነ ግርማ ካሳ ልክ እኔ ስናገር ወተምጽፈው ጎንደር በ3 ተከፍሏል የና ሀብቴ ወልዴ ካለ ከጎንደር ላይ ከነሳሚ የተገነጠለው ነው ከህወሓት ጋር ማንሰራም ያለው ነው የነ ደረጀ በላይ ያለ የቀድሞ አፋድ የሚባለው ነው የነ ሳሙኤል ባለድል አለ ይሄ የሞዓ ክንፍ ከህወሓት ጋር እንሰራለን ያለው ነው ሳሙኤል ባለድል የምታውቁት የነ ደረጀና የሀብቴ ቡድን ለጊዜው ህወሓት ጉዳይ አቋም ያያዘና ለመደገፍ ያሰበ ሲሆን የነ ደረጀ እንደዛ ናቸው በቀጣይ ግን በስልጣን በአካባቢውም ጥቅም በዘላቂነት አብሮ ይቆማል የሚል ይታሰባል የነ ሳሚ ቡድን ከነምሬ ጋር ተደምሮ እየሰራ ያለ ቡድን ጎንደሮቹም ዲቫይድ ሆነዋል አንዳንዶቹ ኢቭን በምንም ታምር ቲፒኤልኤፍ በወልቃይት በኩል እንዲመጣ አንፈቅድም ከፈለገ በወሎ በኩል አምጡት እስከሚል ድረስ ነው የሄዱት እርስ በራስ ክፍልፍል ብለዋል እርስ በራስ ብትንትን ብለዋል ይሄ ስለተፈጠረ አሁን ሻቢያ አዘዘ እነፋሲልን አዘዘ ከህወሓት ጋር ስለመስራት የአማራው አቋም የአማራው እንዴት ያስብ ምናምን ማለት ጀመሩ ማለት እናንተ እንደዚህ ታስባላችሁ እንጂ አፋድ የሚባለው በዚህ ጉዳይ እንኳን ተበታትኗል መልካም ቀን በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 70 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል